አዲስ አበባ ነው የነበርኩት መጀመሪያ ተወልደሽ ያደግሽው ተወልጄ ያደግኩት ወለጋ ከዛ አዲስ አበባ ሄድኩኝ አዲስ አበባ ነው የተማርኩት ከ1 እስከ 8 ከዛ በኋላ ወደ 9 ስገባ ያው በልጅነት የትምህርት ቤት ጓደኛ ነበር ከዛ ቤተሰብ በጣም ያስቸግረኝ ነበር ከሱ ጋር እንዳልሆን በመሃል ሆኖ አረገዝኩኝ ካረገዝኩኝ በኋላ ቤተሰብ ያው ከቤት ወጣሁኝ አባቴ ወይ ልጁ ምረጪ ወይኛ ምረጪ ሲለኝ አይ እናንተ ነው ብዬ ቤተሰብ ጋር ገባው ተመልሼ ከዛ እነሱ ጋር ወለድኩኝ ፍሬ ትባላለች ልጅ እሷን ከወለድኩኝ በኋላ ነው በቃ ትምህርቴን ማቆም ያለው ከ9ኛ ክፍል እሷን ለማሳደግ ብዙ ነገር በቃ ያው ቤተሰቦቼ ደሃ ቤተሰቦች ነበር በዛ ላይ የኔ ልጅ ተጨመረች ከዛ ምንም አልቻልኩም በቃ ቀን ስራም ሰራ ሰው ቤትም ስገባ ምንም አልሆነልኝም ሁሌ በቃ የምኖር ስለማይመስለኝ የውጪ ድርጅት ሲመጣ ለህቶቼ እቺ ልጅ ካልሄደች በቃ መሄድ አለባት ብዬ እሷንም አንድ ላይ ሄደች ወደ ፈረንሳይ ሀገር ማለት ነው የኔ ልጅና አንዷን እህቴን አንድ ላይ አንዷን እህቴንና ወንድሜን አንድ ላይ አድርገው የተለያየ ሀገር ፈረንሳይ ውስጥ ሆኖ ወሰዷቸው ከዛ በኋላ አናቅም ስለ ልጆቹ በቃ እኔ ልጅቷ ከሄደች በጣም ብዙ አመት ቆየች አይቻትም ሰምቼ ማላቅም አበሾች ነበሩ አዲስ አበባ ብዙ ነገር በቃ ለኔ እንደዚህ ምረዳሻለ እንዲናደርግልሻለኝ እኔ ግን ምንም ይረዱኝ ምንም ያዩት ነገር የለም በልጅቷ ዙሪያ ማለት ነው በዚህ እንዲህ እንዳያለሁኝ በቃ ስራ የመንግስት ስራ ገባሁኝ የመንግስት ስራ እየሰራሁኝ በቃ የነገ ተስፋ የሚባል ነገር የለኝም አሁን በቃ ተጨነቃለሁኝ አለቅሳለሁኝ ከዛ በኋላ በቃ ራሴን ጭንቀት በጣም እየበዛብኝ ሲሄድ በቃ ታመሜ በቃ ራሴን ጣልኩኝ ማለት ነው በሰንሰለት ሁሉ መታሰር ጀመርኩኝ ከዛ ወደ ጸበል ቤተሰቦቼ ወሰዱኝ ጸበል ሆኜ ወደ 2 አመት ምናምን ስራው ተቋረጠ እዛ እየተጠመኩኝ ደና ሆኜ ወጣው ማለት ነው ደና ይሆንኩኝ ሰውነቴን በቃ ደና ይሆነ ሰመጣ ያው ከልጆቼ አባት ጋር ተገናኘን በዚሁ ኬዝ ማለት ነው ተገናኝተን አብረን መኖር ጀመርን እቺ አንዷን ልጅ አረገዝኩኝ እንደውም ሐኪሞች መውለዳችም ሲሉኝ አይ ብዬ በቃ ሲዲፎሪ መጨረሻ ወርዶ ነበር ግን በሚገርም ሁኔታ ወለድኩኝ ልጅቷን ማለት ነው ለምን እዛ ጋር ያቺኛዋ ልጅ ይለች ሞታለው ብዬ ሰጥቻለሁ ግን አንድ ልጅ እንኳን ይያልኩኝ ስል እቺ ልጅ ከወለድኩ በኋላ በቃ መኖር የሚባለው ነገር በቃ ለኔ ጉጉት ሆነብኝ ማለት ነው ሰራለሁኝ እንጀራ ጋግራለሁኝ ሰው ቤት ጉሊትም በቃ ያልሞከርኩት ነገር የለም ማለት ነው በቃ እነዚህ ልጆች ለማሳደግ ያው እሱም አብሮኝ ነበር ከዛ ያልኩኝ ያለ ያቺ ልጅ አሁን ወይ ሞተች ብዬ ማላቅም አለች ብዬ ምንተላልኩ እቺ ልጅ ደግሞ ብቻዋን ትሆንብኛለች ያልኩ ስል ድጋሚ እነዚህ ልጆች መንታዎቹን ወለድኩኝ ማለት ነው በትዳር ነበር አዎ በትዳር ነበርኩኝ ግን በቃ በትዳርም ሆኜ በቃ ከባሌ ጋር ብዙ ጊዜ እሱ በቃ አብሮኝ ያለ ከሌላ ሴት ወለደ ግን ለልጆቼ ያልኩኝ በቃ በጣም ብዙ መከራን በቃ ይመታኛል ሁሌ ጭቅጭቅ ነው መጨረሻ ላይ ግን ተለያየን ከሱ ጋር እኔ ግን ለልጆቼ በቃ ሰርቼ ለፍቼ እነሱ ሳያቸው መኖር የሚባለው ነገር በቃ ጓጓለሁኝ ሰራለሁኝ ግን ሰራለው ይስል ደግሞ በቃ ስራ የለም ሰራው ነገር የለም ልጆቼን እስከ ማበላው ድረስ እስከ ማጣት በቃ ብዙ ሆኜ ነበር ማለት ነው አሁን ያቺ ልጄ እዛ ፈረንሳይ ሆና በፌስቡክ ሰው አገኝቶ አገናኝቶ ነበር ግን ልጅቷ ማትፈልገኝም እኔ ለምን እኔ ሰጠሽኝ እነዚህ ልጆች ወለድሽ ስላለሽ ነው ወለድሽው ትለኛለች እኔ ግን መሞት መስሎኝ ነው የሰጠኋት ሁሉ ነገርም ጻፍኩላት በመሃል ስልኬ ተበላሽቶ ተለያየን ከሷ ጋር ማንገናኝም እኔ ግን ይውልሽ እኔ ሁሌ ሞታለው ነው ማለት እግዚአብሔር ግን ይውልሽ ያኖረኝ ነው መኖር ስፈልግ ግን ልጆቼ በጣም በቃ እየተቸግሬ ነው ልጄ አሁናች አንደኛው መካከለኛው የመንግስት ትማር ስለውሱን አይሆንም ብሎ የግል ነበር የሚያስተምራት በአመት እየሄድኩኝ ያለቀስኩ ነው በቃ በወር ክፍያ ማለት አይከፍልላት ዘንድሮም አሁን አረ የግል ትግባ ያልኩት ያ የመንግስት ትግባ ያልኩት አይሆንም ብሎ የግል ገባች ልጅቷ ማለት ጎበዝ ተማሪ ናት ልጄ ከአንድ እስከ 2 ነው የምትወጣው በቃ እሺ ተብሎ እየተማረች ይያለ
የክፍያው አልተከፈለላት የ11 ወር ክፍያ ሳይከፈል ግን እኔ እየሄድኩ ያለቀስኩኝ ማለት እባካችሁ እያልኩኝ ፈተናዋን ተፈተነች ሰርቲፊኬት አንሰጥም አሉኝ አሁን ይሄው ልጄ ሰርቲፊኬቷን ተይዞባታል የዘንድሮን አመት መማርም አትችልም ለምን ክፍያው እዛ ጋር አለብኝ እዚህ ጋር ነው ቤት ኪራይ ተከራይቼ ነው ነው ስራም የለም እዚህ ጋር ግን ልጆቼ በቃ ይሄው እንደምታያቸው ሰው ነው የሚረዳኝ እኔ ሰው ነው ምግብ ምንም ይያለኝ ማለት እኔ መኖር ነው ፈልገው መስራት ነው የምፈልገው በቃ ሰርቼ ልጆቼ ማኖር ነው ፈልገው ግን እኔ መኖር ስፈልግ ግን ምንም የለኝም በቃ ቤተሰቦቼ እንድኖር በቃ ዛሬን እንዳይ አድርገውኛል በጣም ነበር ሚንከባከቡኝ እናቴ በቃ ለምን ገብቼ መተኛት ነው አልናገርም ከሰው ጋር አላወራም እናቴ ቢያንስ ጾም ውስጥ እንኳን ሆኖ የፋሲካ ጾም ቅቤ አንጥራ ነበር ታስቀምጥ ሌሎቹ እንዳይበሉብኝ ማለት ነው ለኔ ማለት ግን እንደዛም እየሆነችልኝ እኔ በቃ መጨረሻ ላይ ከዝምታዬና ከጭንቀቴ ብዛት ነው አብጂ ወደ ጸበል የገባሁት ማለት ነው አሁን ግን በጣም ደህና ነኝ ግን በቃ እኔ መስራት ነው የምፈልገው በቃ የሆነ የተመቻቸ ነገር ምሰራበት ቦታ ለኔ ደግሞ የሆነች ቦታ አሁን እነዚህ ሰዎች በጣም ጥሩ ሰዎች ስለሆኑ ሌላ ሰው ቢሆን ያስወጣኝ ነበር አይደለም ቤት ኪራይ መክፈል ማለት ነው ማበላውን እስከማጣት እየደረስኩ ነው ማለት ስራ የለም ሁሉ ነገር ደግሞ ተወዷል በአሁን ሰዓት ሳሙሳ እየጠበስኩኝ ነው ከሱ ላይ ቤት ኪራይ ከፍዬ ነው ልብስ አጥባለሁ ሰው ቤት እንጀራ ጋግራለሁ አሁን ደግሞ በፊት ላይ ደህና ነበር ሰው ቤትም ስራ ማለት አሁን ኮሮና ከገባ ጀምሮ ግን ሁሉ ነገር በቃ ተብሏል ሰው ቤትም ብዙ ሰው አያሰራሽም ልብስም ብዙ ቦታ ላይ አንድ ቦታ ብቻ ነው እሷ ጋር ብቻ ነው ልብስ ራሱ ማጥበው ማለት አሁን እቺን ይዤ ወጥቼ ሊሸጥም ላይሸጥም ይችላል ካልተሸጠ ያው ልጆች ይበሉታል ነገን ደግሞ ምሰራበት አጣለው በቃ በዚህ ሁኔታ ነው ያሳልፍኩኝ ያለው ወለድኳቸው 3 ልጆች ናቸው ሁለቱ መንታ ናቸው አንዷ ልጅ ደግሞ የሱ የእህት ልጅ ናት ከህፃንነቷ ጀምሮ እኔ ጋር ነው እኔ ያሳደግኳት ከኔ ጋር ናት እሷንም ጭምር ነው ስጥሎ ሄደው ልጆቼን የወለድኳቸው በህክምና ነው እቺኛው አሁን መጀመሪያ የወለድኳት ያልኩሽ የካቲት ሆስፒታል ነው የተወለደችው አዲስ አበባ እዚህ መጥቼ በ3 ወራ ነው እዚህ ዱካም የመጣሁት እኔ ስሟ ፍሬውት ነው ግን እዛ ፍራ ነው የሚሏት በእነሱ ግን ኤድዊጅ ነው ስሟ ፈረንሳይ ነው ያለችው እኔ ለሷ ማስተላለፈው መልእክት ቢኖር እኔ ልጄ ጠልቻት እንዳልሆነ ጠልቻት እንዳልሰጠዋት በቃ እሷን ለማሳደግ ብዬ እና ከዛ በኋላም ደግሞ ውጪ ሊሄድ ስል ይሄ ነገር እንዲህ ስለታመምኩኝ እሷ ከኔ የተሻለ ህይወት እንዲኖራት እኔ ስለማልኖር እሷ ግን ቢያንስ እንኳን ተምራ እናትም ሳይኖራት አባትም ሳይኖራት ቢያንስ ጥሩ ህይወት ትኖራለች ብዬ ነው ልጄ እንጂ ጠልቼሽ አይደለም በቃ ሁሌ ወድሻለሁ አሁን ግን ድምጿን ስለሰማሁኝ ከዚህ በኋላ በሞት እኔ አይቆጨኝ ግን እውነትና እውነቱ እኔ ለሷ ብዬ ነው በቃ እኔ መኖር ምችል ስለማይመስለኝ ብቻ ነበር በቃ አሁንም ካለሽ ልጄ እፈልግሻለሁኝ በህይወት እያለሁ ብታይ ደስ ይለኛል በተረፈኝ በቃ ወድሻለሁኝ ላንቺ ብዬ ነው ሁሉን ያረኩት በቃ እኔ የሚያስፈልገኝ ነገር አሁን እዚህ ዱካም ከተማ ውስጥ እንደመኖር እኔ 10 አመቴ ነው እዚህ ሀገር ላይ ስለ እና አሁንም ምለው ቢኖር የዱካም ህዝብም ሆነ የዱካም ከንቲባ ይሄን አይቶ በቃ ለኔ ለልጆቼ የሆነች ነገር በቃ ቢያረግልኝ ደስ ይለኛል እኔ መስራት ፈልጋለሁኝ ቁጭ ብዬ እኔ ሰውንም እንትን ማለት አልፈልግም አሁንም እያልኩ ያለሁት በቃ መስራት ፈልጋለሁ መሰራበት ቦታ እና ልጆቼን ሰርቼ ማኖር ነው የምፈልገው እኔም ስሰራ ነው ደህና መሆነው ካልሰራው ጤነኛ አይደለም ያመኛል
እንዴት ነበር ታሪኳን እንዴት አየኸው? በጣም ያሳዝናል ግን በጣም ጠንካራ እናት ነች በእውነት እስቲ ከልጆቿ እንደበደሙ እንስማ ልጆች እንደምንወዳቸው እስቲ ራሳችሁን አስተዋውቁኝ እሺ ካንቺ ጀምር ሰብለ ካስ ይባላል ሸዊት አየለው ይባላል ሸዊት እሺ አለዚ አየለው እኔ ቆኝ እሺ አሚና አየለው አሚና እሺ እስቲ ስንተኛ ክፍል ናችሁ? እኔ 8 እሷ 4 ሁለቱ መንትዮች ደግሞ ኬጂቱ መንታ ናቸው እነሱ ትምህርት እንዴት ነው? ትምህርት አሪፍ ነው እስቲ ስለ እናታችሁ ነገሩ ስለ እናታችን መናገር ያቅተናል እናት ማለት በቃ ምን ብለን እኔ በበኩሌ መግለጽ አልችልም እናታችን ለኛ ስትል አፈርግጣ ያሳደገችን ያለች እናት ናት በእኛም ብዙ መከራ አይታለች ብዙ ስቃይ አይታለች እና እናታችን እንጃ የሰው ፊት ታይታ ብርድ ጠብሷት ፀሐይ መቷት ነው እኛን ታሳድገን እናታችን ማለት ነው ያው እናታችን የተሻለ ነገር ላይ ሆና ብናት ያ ደግሞ ተምረን አድርገን ለሷ ጥሩ ደረጃ ደርሰንላት እፎይ ብላም እንድታየን ነው የምንፈልገውኛ ሸዊቴ ያው እንግዲህ እናታችን እኔ በበኩሌ በጣም እናቴን በምንም መልኩ ሊገልጻት አልችልም ለኛ ብላ በእሳት ተቃጥላ ነው የምታሳድገን እኔ በበኩሌ መግለጽ አልችልም አይዞሽ ወዷታላችሁ በጣም እንደፈል በጣም እንደት እንግዲህ እናታችሁ ብዙ የተለያየ ስራዎችን እየሰራች ነው እናንተ የምታሳድገውና ቤት ውስጥ በምንድነው የምትረዷት? ያው ሳምሳምናም ስትሰራ ያቅማችንን እናግዛታለን አቅማችን የሚረዳው ማለት ነው ያው አይዞሽ እናታችን ማለት ለኛ ብዙ ችግር እኛ በመወለዳችን እናታችን በጣም ተሰቃይታለች ግን እኛ ወልዳ አይዞሽ እኛ ደግሞ የተሻለ ደረጃ ይደርሰን በቃ በትምህርት ተምረን ተመርቀን ደስ የሚላትን ነገር አድርገንላት እፎይ ብላ የምትቀመጥበት እሷ እናታችን ቁጭ ብላ እፎይ ብላ ብናያት ደስ ይለናል ለወደፊት ምንድነው መሆኑ የምትፈልጉት? እኔ አትሌትና ተወዛዋዥ ነው የምፈልገው ሩጫ ትሞክሪያለሽ? አንቺ መምህር አስተማሪ መሆን ትፈልጊያለሽ? አስተማሪ ዶክተር አትሌትና ሳይንቲስት አንተም አትሌት እስቲ እናታችሁ አሁን ምን ቢሆንላት ትመኛላችሁ? ለእናታችሁ ያላችሁ ወደፊት ምኞት ምንድነው? እፎይ ብላ የምታርፍበት ነገር እርፍ ብላ እኛን የምታሳድግበት ቤት እና የተሻለ ነገር አሁን ካለችበት ችግር በቃ ደስ የሚል ነገር ላይ ሆና ባያት ለኔ ደስ ይለኛል የሷ ደስታ ማለት ለኔ ደስታ ነው ትልቅ ደስታ እኔም በቃ ተመረድ እኔ ደርሼላት እሷ በቃ እኛን የምታሳድግበት ሁሌ ስቃ ሁሌ ተደስታ ነው ማየት እንፈልግ እሷ ሳትኖር እኛ አንኖርም እሷ ማለት በቃ በጣም ጀግና እናት ናት ለኛ አንቺስ ካላሷ ማኑን አልችልም ቢላ ቤት እና ሱፐርማርኬት ካፍት ሰርቼላት ነው ደስ የሚል ቢላ ቤትና ሱፐርማርኬት ልትከፍትላት ትፈልጋለህ ስታድግ አይስ ታራቀዋል ሮበስ ስለዚህ ከኛ ጋር ነበረ ትግስት የዋለችው እነሱ አላዩአትም ትምጣ ለማየት አልጓጓችሁ በጣም ጓጉተናል ናፍቃችኋል በጣም ስለዚህ ትምጣ እስቲ በጭብጨባ ተቀበሏት እንኳን ደህና መጣሽ ትግስት እንደምን አለሽ ደህና ነሽ እንዴት አያችኋት? ይዋት በደንብ ስለአንቺ ያጫወቱ
በጣም ያሳዝናል። አንቺ ግን ጎበዝ ሰው ነሽ፣ በጣም ጎበዝ ነሽ። በእውነት በጣም ጠንካራ ሴት ነሽ። እንዴት ነው ሻዊት ሰብለ ደስ ብሏችኋል? ስታዩት ምን ተሰማችሁ? በጣም ነው ደስ ያለ። መግለጽ አንችልም። እናታችን እንዲሆነ ነበር ማየት የምንፈልገው። እኛ የምንፈልገው እናታችን እንደዚህ ሆና ማየት ነበር። ይሄ በጣም ደስ ያለ ነገር። እናንተስ? እናታችን እንደዚህ ሆና ደስ ሲለን ነው ማየት የምንፈልገው። ደስ አለሽ? አሁን በጣም ደስ አለሽ። ቆንጆ ሆነች። እስቲ ይዋት ታምራለች አይደል? ትግስት ከረጅም ዓመታት በኋላ ነው ራስሽ እንደዚህ ሆነሽ ያገኘሽው። ምን ተሰማሽ? እስቲ ራስሽን በመስታወት ስታይ ቅድም የሆነ የተሰማሽ ነገር ነበር፣ ንገሪኝ። እኔ መግለጽ ማቀው እኔ የሰው ልጅ ሞቶ ሲነሳ ይቻላል። ዛሬ ግን ሞቼ እንደተነሳው ያህል ቆጠርኩት ራሴ። መግለጽ አልችልም። በጣም ታታሪና ጠንካራ ነሽ። ታታሪነትሽን ጥረትሽን ደግሞ እኛም በጣም ነው ያደነቅነው። ስለዚህ አሁን ይጠቅምሻል፣ ወደፊት ያንቺን ህይወት ያሻሽልልሻል፣ ወደ አዲስ ምዕራፍ የሚያስገባሻል ብለን ያሰብነውን ስጦታና አበረክትልሻለን አይደል? አስቲ ስለዚህ ወደ ስጦታው እንሂድ። አዎ እንግዲህ ከላይ ያለው የቺፕስ መስሪያ ነው። የኤሌክትሪክ ምጣድ ነው። ለምንድነው ጥራትሽን ስላየን ነው ቺፕስ የምትጠብሽበት? ያው ፕሮግራሙ ላይ አይተነዋል። በብረት ድስት በጣም ጭሱ እየጎዳሽ ነው የምትሰሪውና ይሄ ደግሞ ዘመናዊ ማሽን ነው። በስጦታ መልክ ኢቢኤስ ቴሌቪዥን አበርክቶልሻል የቺፕስ መጥበሻው። ይሄ እንግዲህ የኤሌክትሪክ ምጣድ ነው። በጣም አድካሚ ነው እያልሽ ነበር። በየሰው ቤት በእንጨት ምጣድ ልጆቹም እንዳሉት ነው እየተቃጠለች እየተለበለበች ነውና ልጆቿን የምታሳድገው። ይህንን ነገር እንዲያቀልልሽ በቤትሽ ሆነሽ ደግሞ እየጋገርሽ ለሱቆች ማስረከብ ሊሆን ይችላል እንድትሰሪበት አሁንም ኢቢኤስ ቴሌቪዥን በድጋሚ ዘመናዊ የኤሌክትሪክ ምጣድ በስጦታ መልክ አበርክቶልሻል። በጣም ደስ በተጨማሪም ደግሞ ለስራ መንቀሳቀሻ እንደመጀመሪያ እንዲሆንልሽ 1 ኩንታል ጤፍ አሁንም በድጋሚ በስጦታ መልክ ተበርክቶልሻል። በቃ እኔ ቃላት የለኝም የተሰማኝ። እኔ እስከዛሬ ድረስ ሁሌ ተስፋ ቆርጥ ነበረ። በቃ እግዚአብሔር ለምንድን ነው እኔን እያልኩኝ ማለት ነው። አሁን ግን እግዚአብሔር ከኔ ጋር እንደሆነ እግዚአብሔር እንዳየኝ በቃ በጣም አምኛለሁ። እናንተ ደግሞ የወደቀን ሰው የሞተን ሰው እንደዚህ አይነት በቃ የሰውን ችግር አይታችሁ ዛሬ እኔን እዚህ ጋር ያቆማችሁ እግዚአብሔር ይስጣችሁ። እግዚአብሔር በቃ ምንም ማለት አልችልም። በቃ መግለጽ አልችልም። እግዚአብሔር ይስጣችሁ። ደስ ስላለሽ እንደዚህ ሆነሽም ስላየንሽ በጣም ደስ ብሎናል። በእውነት ይሄ ብቻ ደግሞ አይደለም። ባለፈው ስታጫውችን ሻዊት በጣም የደረጃ ተማሪ ነሽ፣ ተሸላሚ ናት። አሜን ትምህርት ቤት ነው ዱከም የሚገኘው አሜን ትምህርት ቤት ሙሉ በሙሉ የዕዳ ስረዛ አድርጎልሻል። አሜን። ቃላት የለኝም። በዚህ አጋጣሚ አሜን ትምህርት ቤትን ላመሰግን ፈልጋለሁ። ለምን ይሄን 1 አመት ሙሉ ያው እኔ በፊትም እየሄድኩኝ ዳይሬክተሩን ስለማስቸግረው ችግሬንም እያየ ነው እንጂ ማንንም ተማሪ ሳይከፍል 1 አመት ሙሉ አይቀመጥም፣ ፈተናም አይፈተንም። እግዚአብሔር ይስጥልኝ፣ አመሰግናለሁ። እኔ በቃ ትምህርት ቤት 1 አመት ሙሉ ሳይከፈልልኝ ቆይታ እሷ በጭንቀት ሁሌ ለኔ ነበር የምታስበው። አሁን ግን ለኔ እንደዚህ ስላደረጋችሁልኝ በጣም አመሰግናለሁ። መልካም። እንግዲህ ትግስት ፈረንሳይ ሀገር ልጅ አለችሽ። እሷንም እንግዲህ ረጅም ጊዜ ሆናችሁ ከተጠፋፋችሁ በልጅነት በችግር ምክንያት ነበር የሰጠሻት ለጉዲፈቻ።
አስፍዬ በነገራችን ላይ የትግስት ልጅ አግኝተናታልኛ ከብዙ ጥረቶች በኋላ ነው ያገኘናት ይሄንን ጥሪያችንን ተቀብላ እንደምታነጋግራት ቃል ገብታልናለች እና እንኳን ደስ ያለሽ አሜን እግዚአብሔር ይስጥልኝ አመሰግናለሁ አንደስ ብሎኛል እንግዲህ ያሰብሽው ሁሉ እንዲሳካልሽ ምኞታችን አሜን አዎ ኢቢኤስ ቴሌቪዥን ነው ከጎንሽ ቦን እንግዲህ አንዳንድ ነገሮችን አስተካክሎልሻል አሜን እንግዲህ በርቺ እሺ የተሻለ ህይወት እንድትኖሪ ከልጆችሽ እንመኝልሻለን አሜን እግዚአብሔር ይስጥልኝ የመጨረሻ የወደፊት ምኞትሽ ምንድነው በፊት ያው እንደነገርኳችሁ ብዙ ተስፋ አሁን ግን በቃ ዛሬ በተለይ ዛሬ ቀን ካየሁኝ በኋላ በቃ ብዙ ምኞቶች አሉ ሰርቼ ልጆቼን በስርዓቱ ማኖር ራሴን እንደዛሬው በቃ እንደዚህ ሆኜ መቀጠል እንፈልጋው አመሰግናለሁ እናንተ ያው እንግዲህኛ ማድረግ የምንችለውና ይጠቅምሻል ብለን ያሰብናቸው የተወሰኑ ድጋፎች አድርገናል ግን ሌሎች ደግሞ አንቺን ማገዝና መርዳት ለሚፈልጉ ሰዎች ደግሞ ስልክ ቁጥሮሽን ከስር እናስቀምጣለን እንግዲህ ብዙ ሰዎች ይረዱሻል በያስባለው በተለይ ልጆቹን በማስተማር ለወደፊት እንግዲህ የተሻለ ህይወት ላይ ሆነሽ እንደምናይሽ ባለሙሉ ተስፋም እርግጠኞችም ጭምር ነን እጅግ በጣም እናመሰግናለን ከኛ ጋር ታሪክሽን ስለተካፈልሽ አሜን እግዚአብሔር ይስጥልኝ እግዚአብሔር ይክራሽ አሜን ፕሮግራማችን ይቀጥላል አሁንም አብራችሁን ቆዩ